አመስጥሮ ምስጢር አምላክ ዘአበዊነ ቡራኬ ልበል መሰል አመስጥሮ ምስጢር አምላክ ዘአበዊነ ቡራኬ እቀበነ ዘልፈ ገባይተ ዓለም አርኬን በለው ማህመተ ማርያም አሰፋ በምስራቅ ጎጃም ኩሬ ኪዳነ ምሕረት ከአፈ መምህር አድርገህ ካሉ ልጅ ማይ ወይዘሮ ሙኒት አድርገህና ሰፋ እጅጉ ከነሱ የተገኘች ከጨጎዴ ሀና ተመረቃ ከወጣችዋ አንዷ መምህርት ቅኔ መምህርም የመጽሐፍ መምህር የትርጓሜ መምህርም ነኝ ማለት ነው። ይሄ የምታዩት ጥንታዊ ፈለገ ገነት ቅዱስ ጊዮርጊስ እጅግ በጣም ጥንታዊ ገዳም ነው። በ1999 ታሳስ አንድ ቀን እዚህ ቦታ ያው ጥሪ ተደርጎልኝ የቅኔም የንባብም ትምህርት እንዳስተምር ጥሪ ተደርጎልኝ ነው እዚህ ቦታ የመጣሁ ማለት ነው። ቅኔ ትምህርት ፍላጎት ይፈልጋል። ወደ ዓለም አልከታትም ብሎ አባቴ ቃል አሳልፎ ነበር በልጅነቴ ባደረብኝ ተወሰነች ምክንያት ያን ምክንያት በማድረግ እናቴም እግዚአብሔር ይመስገን ከወንዶች ለይታ ቃል እግዚአብሔር እንድማር ትምህርት ቤት አስገባችኝ ገና በልጅነቴ ማለት ነው። ወለተ ሐና ገዳም ውስጥ ብዙ አመት ያስተማሩ እናት አገኘሁኝና ለጊዜው አልተቀበሉኝም። ገዳማዊቱ ሲያዩኝ ገና እድሜ ያን ጊዜ 17 አመት አካባቢ 16 አመቴ ነበርና እንዴ ጭማ ቤተሰብ ጠፍታ ነው የመጣችና እኛን ጭምር እንትን ትለናለች ብለው እምቢ ብለው አልቀበላሉ ገዳማቶቹ። እነዛው አንቀበልም ያሉኝ ገዳማቶች በእኒያ የበቁ እናት ዝጓዊት እናት አሉ። በሳቸው መልእክት ትናንትና የመጣች ልጅ ለምን ሰደዳችኋት? አሁንም ርቃ ሳትሄድ ቅርብን ያለች ፈልጉና አስገቧት። ለዚህ ገዳም በብዙ ነገር ትጠቅማቸዋለች፣ ሳታመልጣቸው አምጡ ተብለው መልእክት ወደ ገበዙ ይላካል። መምኔቷ ገበዙ ሌሎችም እንትኖቹ ተሰባስበው መጥተው እዛ ገዳም እንድገባ ተደረገ ማለት ነው። ቅኔ ያው ብርሃን ነው። በቃ ብርሃን ሆኖ ስላገኘሁት በብርሃኑ ተመላለሱ ስለሚል በዚህ ይሄንን ትምህርት ለህይወቴ መመላለሻ እስከ ህይወቴ ህቅታ ድረስ ብዬ መረጥኩት ማለት ነው። ቅኔ ቤት በተለይ እጅግ በጣም ደስ የሚል ህይወትን ያለ ከምንና በላይ እንጂ በታች የሆነ ህይወት አላገኘሁም። እጅግ በጣም ተማሪዎቹ መንፈሳዊነታቸው በክብር ከመናንያን በላይ ከብሉናይ ዩኒቨርሲቲ ኮኦፐሬቲቭ አካውንቲንግ ኤንድ ማኔጅመንት፣ ከአድማስ ዩኒቨርሲቲ አድሚኒስትሬሽን ማኔጅመንት፣ ከባህር ዳር ዩኒቨርሲቲ አማርኛ ቋንቋ ሂውማኒቲስ ፋኩልቲ አማርኛ ቋንቋና ስነ ጽሁፍ ጥናት አድርጌ ተመረኩ። በማስተርስ ደረጃም ደግሞ የግዕዝ ቋንቋ እንዳጠና እድሉ ተመቻችቶልኝ አሁንም ስፖንሰር ሆኖኝ ተመርቄያለሁ ማለት ነው። ትምህርት እወዳለሁና እነሱ ለኔ እንደዚህ ሲሉ ትምህርት እኮ በተለያየ አቅጣጫ ህይወት ነው፣ ብርሃን ነው፣ የህይወት አቅጣጫ ነው የሚያሳየን፣ መንገድ ነው፣ ከፍታ ነው። ስለዚህ እኔ ብርሃን ሰው ሲያሳየው ብርሃን አልፈልግም የሚል አለ ወይ? ሐዋርያት እኮ 72 ቋንቋ ነው የተገለጸላቸው። 72 ቋንቋ ይችሉ ነበር። በዛውም ላይ ደግሞ ሁሉን የሰጣቸው ናቸው። በንጽህና በቅድስና ክርስቶስን የተከተሉ ናቸው። እግዚአብሔርን እስከ መጨረሻው የህይወት ህቅታቸው ድረስ ሲያገለግሉ የኖሩ ናቸው። ስለዚህ ዛሬ ምን የምፈልገው የነሱን መንገድ ነው፣ የነሱን ህይወት ነው፣ ክርስቶስን ማግኘት ነው። መንግስተ ሰማያትን ያህል ቦታ ክርስቶስን ያህል ጌታ ማግኘት ነው የምፈልገው። ስለዚህ ትምህርት ጥሩ ነው፣ ጥበብ ነው በየአይነቱ።
በየትም አይነት ከተማርኩት የትምህርት አይነት በዘመናዊም ቢሆን መቼም ስረቁ፣ ቀሙ፣ ኃጢአት ስሩ የሚል ትምህርት አላየሁም አለ የለም። ስለዚህ ህይወት ነው እና ለመነኮሳት ህይወት ይመቻል እንጂ ጉዳት ነገር አላገኘሁበትም። አመስጥሮ ምስጢር አምላክ ዘአበዊነ ቡራኬ ልበል መሰል። አመስጥሮ ምስጢር አምላክ ዘአበዊነ ቡራኬ ቀበነ ዘልፈ ገባይተ ዓለም አርኬ ንበለው። ምስጢርን ማመስጠር አምላክ የአባቶቻችን ቡራኬ በላይሌና ህድር ምንድነው? በላይሌና ህድር ወይም ምስለ ህዝበ ዓለም አርኬ ከምስጋና ዓለም ህዝቦች ጋራ በእኛ ላይ ለዘላለም እደር፣ ለእኛ ላይ እደር ማለት ነው ይሆናል ማለት ነው።